ይኸው እነዚህ ልጆች ተናግሬ ሳልጨርስ ተናግሬ ሳልጨርስ የሰው ልጅ ሲታገስ ማወቅ አለብህ። ብሩክ ጎበዝ፣ በቃ ራስን ማስከበር አለብህ። መታገስ ባለብህ ሰዓት ታግሰዋል፣ ግድ ነው። ይሄ ልጅ ከመሬት ተነስቶ እንዲፈነጭ ያዘዘው ማን እንደሆነ ባላቅም የሰው ልጅ ህይወቱን እንድታመሰቃቅል ማንም አይፈቅድልም። ህግ ባለበት ሀገር አንተን እኮ ልክ ማስገባት ምናምን ማንም ሰው አቅሶት አይደለም። ፋሲል እየነገርኩ ነበር አይደለ እንዴ? ቤተሰቦች ደግሞ ልትማታ ትሞክራለህ። አይ ወንድ ልጅ ዛሬ ተዋረደች። ወንድ ልጅ እያያችሁ አልፋታም አግጠመው እንጂ ለምን ነው ፈሪው? በሴት ተደብቆ አልፋታ። ኧረ ተው እንዴ! ወንድ ልጅ እንደዚህ ነው እንዴ? እስከ ዛሬ ድረስ ልቧልኝ አቅሟልኝ ምናምን እያልሽ ስትደነፊ አልነበር እንዴ? አንበሳው ብሩክ መጥቶ አስታገሰሽ። ዛሬ እስኪ ልብሽ የት ሂዶ ነው? ያ እስከ ዛሬ ስፈነጭበት የነበረው ልብሽ የት ሂዶ ነው? እባካችሁ ሰው እንዳይመጣ እንደዚህ ደምቶ ሰው እንዳይመጣ አንዴ ሲሳይመጣ እኔ ደስ ብሎኛል። ቤተሰብ ልክ ነው። እኔ አልፋታምሽ ወንድና እንደታናሽ ቋጥወር ነበር። ወይኔ ጉድ ፈላ። እንደዚህ ሆነ እንኳን አታርፍም እንዴ? ሲጀመር ይሄ እንደሚፈጠር ነግሬ ነበር አይደለ? ልጅሽት ማን ያለሽ ይደም አማርኛ ነው። ሃይሚ እዚህ ጋር መስማት ያለብሽን ሰው መስማት አለብሽ። ልትተዋወቂ ወይም ቀለበት ማስረሽም አግቶሽም ብዙ ነገር አድርጎሽ ሊሆን ይችላል። ግን እዚህ ጋር መስማት አለብሽ ብዬ እኔ የምገምተው ብሩክ ነው። ምክንያቱም ልክ እንደሱ ሆኖ ሊንከባከብሽ የሚችል ወንድ የለም። ሁሉም ሰው ወንድ በዚህ ሰዓት አንቺን ብሎ የሚመጣው ወይ ገንዘብሽን ብሎ ነው፣ ወይ ሀብትሽን ብሎ ነው፣ ወይ ሴትነትሽን ፈልጎ ነው። ብሩክ ደግሞ ያንን እንደማያደርግ ታውቂያለሽ። 1 አመት ሙሉ ታግሶ የሴትነት ክብርሽን ጠብቆልሽ እዚህ ድረስ ያደረሰሽ ብሩክ ነው። ታማኝነቱን አይደለም ላንቺ በእኛ ራሱ ዘንድ አስመስክሯል። ዛሬ ለሚመጡት ወንዶች ኑ ባሉሽ ጊዜ አቤት እያልሽ ወይ እያልሽ የምትመጪ ከሆነ አንድ ብሩክን ማስናቅ ነው፣ ሁለተኛ ደግሞ ራስሽን ማስናቅ ነው፣ ሶስተኛ ደግሞ በብሩክና በማንቺ መካከል የተከፈተውን ክፍተት የባሰ ማስፋት ነው። ቆይ ይሄ ነገር ፕራንክ ነው ብላችሁ የምታስቡ ሰዎች ግን ምናችሁን ነው የሚያማችሁ? የምሬን ነው ብላችሁ ምናችሁን ነው የሚያማችሁ? የሰው ልጅ እኮ ፕራንክ ሲደራረግ ከአንድ ወይም ከሁለት የዘለለ ቪዲዮ አይደራረግም። አብዛኞቻችሁ በጣም ብዙ ኮሜንት ላይ እያነበብኩኝ ነበርና ይሄ የሃይሚና የብሩክ ጸብ ፕራንክ ነው ብላችሁ እያመናችሁ ትገኛላችሁ። አይደለም፣ የምራችሁን ነው። እኔ ለምን እውነቱን አልነግራችሁም? አንዳንድ ጊዜ አንዳንድ ነገር ሲፈጠር አምኖ መቀበል ራሱ ያንን ችግር ለመፍታት አንድ መፍትሄ ነው ብዬ አስባለሁ። አብዛኞቻችን ይሄ ፕራንክ ነው ከሚለው አስተሳሰባችን ወጥተን ይሄ ነገር እውነትም ችግር ተፈጥሯል፣ ስለዚህ እነዚህ ልጆች እንዴት አድርገን እናስታርቃቸው ብለን ብናስብ መልካም ይመስለኛል። ዛሬ እስኪ የተለቀቀውን ቪዲዮ አብረን ማየት ይኖርብንና ቪዲዮውን እስከ መጨረሻ ድረስ እዩት። በመጨረሻ አንዳንድ ነገር እምናገር ይሆናል። እስኪ ወደ ቪዲዮ። ነገሮችን ለማስተካከል በጣም ጥሬ ነበር፣ እንዳሰብኩት አልሆነምና ትንሽ ግራ የሚያጋቡ ነገሮች አሉና ብሩኬንም በዚህ አይነት ደረጃ አስቀይማለሁ ብዬ አላሰብኩም ነበርና ትንሽ ቤተሰቦችን አስከፍቻለሁ። አዎ እንዴት አታስከፋ? ላይክ እነዚህ ልጆች እኮ ከዛሬ ነገ ቀለበት ያስራሉ እያልን ስንት ነገር እየጠበቅናቸው ነበር አይደል? እንደ ቤተሰቦቼ ተመልከቱ። ፋሚሊዎች ምን አይነት ሙዚቃ ነው የምትጠቀሙ ተመከር ያሉኝ ተማርከ ሌላው እንዴ? ይሄ አግባብ ነው እንዴ? ይሄ እኮ አግባብ አይደለም። ግን አንቺ አልወጣሽም ገናለሽ ከሀሳቤ። ለጥብቅ ጉዳይ ፈልግሻለሁ ስላት ነው የመጣሁት እንጂ እኔ መምጣት ፈልጌ አይደለም። ተረጋግተን እናውራ፣ ነገሮችን እናስተካክላለን። ምንም የሚስተካከል ነገር የለም። በእናትሽ ተረጋጊ፣ ቢያንስ ተረጋጊ ነበር። የምሬን ነው እኮ ምንድን ነው የምታወራኝ? እሺ ላውራሽ የፈለኩት ዛሬ ተረጋግተን እንድናወራ ብቻ ነው። በቃ ነገሮችን እናስተካክላለን። ጸባይኛ ነው መምሰል አትሞክር። አይደለም ግድ የለሽ ጸባይኛ ነው ታውቂያለሽ። ምን ይሆናል?
የምሬን እመጣለሁ ብሎኛል። ለምንድን ነው ደውለህ የጠራኸው? አይደለም በቃ ማውራት አለብን እንደ ትላለች። እኔ ለራሴ እሱን ለማረጋጋት ሌላ ችግር ውስጥ ገብቻለሁ። አንተ በቃ በተረጋጋ መንፈስ ነው ያወራኝ። ምን ሆነህ ነው? በተረጋጋ መንፈስ ነው ያወራኝ። እመጣለሁ ብሎኛል። ችግር የለውም። በቃ እናውራ፣ በሰላም እናውራ። ምን ሆነህ ነው? በጣም ዝቷል እሱ። እንዴ አይዝትም። አሁን በስልክ በፊት ነው ያወራኝ። እንዴ ቤተሰቦች ዝቷል እያለች እኮ ነው። ቤተሰቦች እየሰማችሁ ነው? ዝቷል። ይሄ ነገር ወዳልተፈለገ ነገር እያመራ ነው። ፋሲል ምን ሆነህ ነው? እኔ እሱን ለማረጋጋት እየሞከርኩ ነው። በቃ አንቺ በተረጋጋ መንፈስ አዋሪ። በእናትሽ ተረጋጊ። አንቺ ካተረጋጋሽ እሱ እንዴት ነው የሚረጋጋው? ምን ተረጋግቼ ላውራ? እኔ አዋራሻለሁ። በጣም እያናደድከኝ ነው። የምታደርጋቸው ነገሮች በሙሉ በጣም የማይሆን ነገር ውስጥ ነው የሚያስገቡት። አንቺ ይኸውልሽ እኮ ባለፈው እኔ ጋር የወሰድኩሽ ለሌላ ጉዳይ አልነበረም። አንቺ ግን ጉዳዩ ወደ ህግ ወሰድሽው። እና እንዴት ነው ማለት ነው? ቁጭ ብዬ እንዳይሆን ነገር እንዴት ነው እንደዚህ የምታደርጊው? አንተ ሴት ልጅ እኮ ባይዜ የምትወደው ወይም የምታፈቅረው ሰው ጋር እስካልሆነች ድረስ ኮንፈርት አይሰማትም አይደል እንዴ? ሴት ልጅ የምትወደው የምታፈቅረው ሰው ካለ ገደልም አብረው ልገባ ትችላለች። ችግር የለባትም ከወደደችው ካፈቀረችው። ግን ትንሽ ጥርጣሬ ውስጧ ላይ ጥርጣሬ ወይም ደግሞ የፍቅር ስሜት ካልተሰማት አንተ ልክ እንደ ጠላት ነው የምትታያት። አሁን አንተ በሀይሚ ፍቅረኛሽ ነኝ እኔ በወስድሽ ችግር የለውም ምናምን የምትለው ሀሳብህ አንተ ለእሷ ጥሩ አመለካከት ሊኖር ይችላል። እሷ አንተ ጋር ስትሆን ኮንፈርት አይሰማትም። በቃ አንተ ጋር ስትሆን ላይክ ሴፍቲነት አይሰማትም። ስለዚህ አንተ የምር የምትወዳት የምር የምታፈቅራት ከሆነ ይቺ ልጅ በቃ ተዋት። የምሬ ነው። አንዳንድ ጊዜ የሚወዱትንም ሰው መልቀቅ ፍቅርን ማሳየት ነው እንጂ ሙጭጭ ብለህ አንተ ይቺ ልጅ መሄጃ መግቢያ የምታሰጣትና በየጊዜው እየመጣ ህይወቷን የምትበጠብጥ ከሆነ ይሄ ፍቅር ልለው አልችልም እኔ እንደ በኩሌ ማለት ነው። ምክንያቱም ያፈቀረ ሰው የሚያፈቅሩትን ሰው ደስታ መፈለግ ነው። ሰው አንተ የሀይሚን ደስታ የምትፈልግ ከሆነ ተዋት፣ በቃ ምንም አይጠቅምም፣ ተዋት። እሱን እንዴት እንደምትሆኝ ያሳያሉ። እንደዛ ከሆነ ምን ሆነህ ነው? ህግ ባለበት ሀገር ችክክ ትላለህ እንደ አንተ። ለዛ ነው ጉዳይ ወደ ህግ የወሰድሽው? አዎ ማታወኝ ከሆነ በሰላም ምክንያቱም የፈለኩትን የመረጥኩትን ህይወት መኖር አለብኝ። ትክክል ነች እኮ እሺ፣ ወደ ህግ እኮ ለመውሰድ መጀመሪያ እኔ ጉዳዩን ወደ ህግ ልወስድ ነው ብለሽ ልታሳውቂኝ ይገባ ነበር። ኧረ እባክህ አስፈቅጄ ልውሰድ። ኧረ እባክሽ ተመልከቱ ቤተሰቦች እያያችሁ ነው። እሺ ወደ ህግ ነው የምትወስደው። ከዛስ ወደ ህግ እንደምትወስደው ስላወቅ ፈርተህ ምናምን ልታቆም ማለት ነው። አንተ እንዴት ያለሽው አራዳ ነሽ በእናትሽ። ከየት ነው የመጣሽው? እንዲህ እዛ አዲስ አበባ ተቀምጠች ጭዟ ምናምን የምትሉ አይነት ፍሪክ ነሽ እንዴ? መጥራት ራሱ ልክ አይደለም። ሌላ አደጋ ነው የሚፈጥርበት እኮ። አሁን እንሂድ፣ ከዚህ ቦታ እንሂድ። ብሩኬ ሳይመጣ መሄድ አለብን እያለ ችግር የለውም ይምጣ። እንደውም እኔ ብሩክ መጥቶ ጥርስህን ቢያፈርስልህና አርፈህ ብትቀመጥ ባይኔ ቤተሰቦች። ምክንያቱም ይሄ ልጅ እያፈላ ነው። ከአሁኑ የሆነ ነገር ትግስት እስካላየ ድረስ መፈንዳቱንና መፈንጩን መቀጠሉን አያውቀውም። ምክንያቱም ዛሬም በብሩክ ዩቲዩብ ቻናል ላይ መጥቶ ነው እንደዚህ የሚፈነጭብንና አንዳንድ ጊዜ ልክ ብናስገባው አሪፍ ይመስለኛል። እስቲ ብሩክ መጥቷል። ብሩክ መጥቷል። አሁንም እኮ ተረጋግቼ እያወራሽ ነው የሚል ለምን እንደዚህ ጉዳይ ወደ ሌላ ሰው እኮ የምታወራቸውን ነገሮች ቢያንስ ተጠንካራ የሚያስጠላ ነገር ነው። ይኸው እነዚህ ልጆች ተናግሬ ሳልጨርስ እንዴ ገደለው። ተናግሬ ሳልጨርስ አንዳንድ ጊዜ ስነ ስርዓት የሰው ልጅ ሲታገስ ማወቅ አለብህ። የሰው ልጅ የሚታገሰው ትዕግስት መጠን አለ። ያንን መስመር እስካለፍክ ድረስ አንዳንድ ጊዜ ሊሰጥ ግድ ነው። ብሩክ ጎበዝ፣ በቃ ራስን ማስከበር አለብህ። መታገስ ባለብህ ሰዓት ታግሰኸዋል፣ ግድ ነው። ይሄ ልጅ ከመሬት ተነስቶ እንዲፈነጭ ያዘዘው ማን እንደሆነ ባላቅም የሰው ልጅ መጥተህ ህይወቱን እንድታመሰቃቅል ማንም አይፈቅድልህ። አይደለም ብሩክ፣ የጨረቃ ፋሚሊ እያንዳንዱ ቢመጣ ይደበድባል። ገና ከጥቅም ውጭ ነው የሚያስወጣ። ህግ ባለበት ሀገር፣ መንግስት ባለበት ሀገር አንተን እኮ ልክ ማስገባት ምናምን ማንም ሰው አቅቶት አይደለም ፋሲል፣ ማንም ሰው አላቀተውም አንተን ልክ ማስገባት። ግን የሰው ልጅ ትዕግስት አለው። ምናልባት አንተ የምታወራው እውነት አለ ወይም ደግሞ ሰው ስለሆንክም እናከብረሃለን ምናምን በሚል ነው። የሰው ልጅ ግን ትዕግስቱ ካለቀ ሊሰጥ ግድ ነው። እኔ ይመችሽ ብሩክ።
ደቅ አድርገው አልፋታም ብሩክ ምን ልታመጣ ነው? ዝም ያልኩህ እነሱን ተወራኛው ነው እንዴ? እየነገርኩህ ነበር አይደለ እንዴ? ቤተሰቦች አልፋታም። እሺ ደግሞ ልትማታ ትሞክራለህ። እኔ አልፋታም። የምን አልፋታም? ምንድን አንተ በዚህ ቀጥላለሽ? አይ ወንድ ልጅ ዛሬ ተዋረደች። ወንድ ልጅ እያያችሁ አልፋታም። አግጠመው እንጂ ለምንድን ነው የምትፈሪው? በሴት ተደብቆ አልፋታም። ኧረ ተው እንዴ! ወንድ ልጅ እንደዚህ ነው እንዴ? እስከ ዛሬ ድረስ ልቧለኝ አቅሟለኝ ምናምን እያልሽ ስትደነፊ አልነበር እንዴ? አንበሳው ብሩክ መጥቶ አስታገሰሽ። ዛሬ እስኪ ልብሽ የት ሂዶ ነው? ያ እስከ ዛሬ ስፈነጭበት የነበረው ልብሽ የት ሂዶ ነው? አንተ ወንድ ነኝ ብለህ ታስባለህ እንዴ? አሳየው ወንድነት። እሺ አብረን ያለሽ እባካችሁ ሰው እንዳይመጣ ቢያንስ እንደዚህ ደምቶ ሰው እንዳይመጣ አንድ ሺህ ሰው አይመጣም። ልቀጥረው እንደ አንተ እኔ ደስ ብሎኛል። ቤተሰቡ ልክ ነህ። እኔ አልፋታም። እሺ ወንድ ነህ እንደ ታናሽ እኮ አክብሬ ነበር። አይሚ ልቀቂኝ፣ አያገባሽም። ልቀቂኝ፣ እሺ ልቀቂኝ፣ እንዳትነኪኝ። አንቺ ነሽ ያስነኪኝ። አልፋታም። ምን እንደማመጣ አሳያለሁ። ምንድን ነው አሬን ገና ይዣት እሄዳለሁ። እስኪ ወንድ ነህ። እኔ እሷ ስላለች ምንም አልሰነዝረብህም። እሺ እኔ ሴት አይደለሁም እንዳንተ ከሴት ጋር ሆኜ ትታረሳለህ። ደነዝ ነህ። ሴታ ሴትነት እኮ ሴት ላይ እጁን የሚያነሳ ነው። ሴታ ሴት እና እንዳንቺ ወሬያችንን አልፋታም መዛት ነው እኮ ሴታ ሴትነት እስክናውቀው ድረስ። ከጠገብሽ አንድ ሁለት ቡጢ ግድ ነው። ያ ነው ወንድነት። አንተ ወንድ ብትሆን ዛሬ ራስን ታስከብር ነበር። ነገም እንደዚህ ሆነ ተደብድበ ወደ ቤት ነው የምትሄደው። ዛሬ እንደውም በትንሹ ነው የተፋታ። ነገ የማይሆን ሙድ ውስጥ ነው የምትገባው። እስኪ ዝም በል አሁን እንኳን እኑና እንደፈለክ ምን ልትበላኝ ነው? አሳይ። እኔ አልነካም። እሷ ስላለች ምን ያልከው? የፈለክ አጠገቤ ነው። እሷ ስላለች አልነካም። የፈለክበት ነው። ዝም በል። ወይኔ ጉድ ፈላ። እንደዚህ ሆነ እንኳን አታርፍም እንዴ? ሲጀመር ይሄ እንደሚፈጠር ነግሬ ነበር አይደለ? ልጅሽት ማን ያለሽ? እንዳትወጪ አላልኩሽም? እንዳትወጪ አላልኩሽም ወይ? አማርኛ ነው አይደለም ሃይሚ። እዚህ ጋር መስማት ያለብሽን ሰው መስማት አለብሽ። የምሬ ነው የምልሽ። ባክግራውንድ ላይ እሱ ጋር ልትተዋወቂ ወይም ቀለበት ማስረሽም አግቶሽም ብዙ ነገር አድርጎሽ ሊሆን ይችላል። ግን እዚህ ጋር መስማት አለብሽ ብዬ እኔ የምገምተው ብሩክን ነው። ምክንያቱም የትም ልክ እንደሱ ሆኖ ሊንከባከብሽ የሚችል ወንድ የለም። ሁሉም ሰው ወንድ በዚህ ሰዓት አንቺን ብሎ የሚመጣው ወይ ገንዘብሽን ብሎ ነው፣ ወይ ሀብትሽን ብሎ ነው፣ ወይ ሴትነትሽን ፈልጎ ነው። ብሩክ ደግሞ ያንን እንደማያደርግ ታውቂያለሽ። 1 ዓመት ሙሉ ታግሶሽ፣ 1 ዓመት ሙሉ ጠብቆሽ፣ የሴትነት ክብርሽን ጠብቆልሽ እዚህ አንድ ገንዘብ ሳይበላሽ እዚህ ድረስ ያደረሰሽ ብሩክ ነው። ታማኝነቱን አይደለም ላንቺ በእኛ ራሱ ዘንድ አስመስክሯል። ዛሬ ለሚመጡት ወንዶች፣ ነገ ለሚመጡት ወንዶች በጠራሽ ጊዜ ኑ ባሉሽ ጊዜ አቤት እያልሽ ወይ እያልሽ የምትመጪ ከሆነ አንድ ብሩክን ማስናቅ ነው። ሁለተኛ ደግሞ ራስሽን ማስናቅ ነው። ሶስተኛ ደግሞ በብሩክና በማንቺ መካከል የተከፈተውን ክፍተት የባሰ ማስፋት ነው። ስለዚህ በቃ በዚህ ሰዓት ማትወጪው እንትን ውስጥ ብትገቢ በቃ ብሩክ የሚልሽን ነገር አዳምጪ። ምንም ነገር በቃ ነይ አለሽ አይደለ? ሄሎ ብሩክ፣ አቤት እንደዚህ ነይ ብሎኝ ነበር ላገኘው ፈልጌ ነው። አይ አርፈሽ ተቀመጪ ካለሽ በቃ ብሩክን ነው መስማት ያለብሽ። ያን ነው አንቺ ብሩክን ልትመልሹ የምትችይው እንጂ ነገም ተነስቶ ነይ ካለሽ እስኪ ተመልከች። አሁን ብሩክ ምንድን ነው የተባለው እዚህ ጋር? እስኪ ዛሬ እኔም ወስዳታለሁ፣ እስኪ ዛሬም ካንተ እኔ ወስዳታለሁ፣ አንቺ እቃ እንደሆንሽ ያክል ነው እየተናገረሽ ያለው እና ያንን ነገር ብታስቢበት ባይ ነኝ። እሺ አማርኛ ንቀት ነው አይደለም ወይስ ልቀቂ? እንዳትነቂ። አገባኝም ልበልሽ፣ አገባኝም ልበልሽ። ለምን እና ዛሬ አረፈ ያኔ ምልሽ ለምን አታርቂ? ትክክል። ሰውዬ እንደሽ በሰላም ሄዳለሁ። ምን አገባህ? ሄድልኝ በሰላም አልሄድም። እስኪ ተረጋጉ። በሰላም ሄድልኝ። መጀመሪያ ለምን ጠራህ? ሄድልኝ በቃ ለምን ጠራህ? ሄድልኝ። እንደዚህ ድንጋይ ራስ ነው ማለት ነው። ድንጋይ ራስ ነኝ። ሄድልኝ በሰላም። አንተ ባትሆንና እንደ የሰው ይዘህ ቀን ሙሉ የምታጠፋው
መልስልኝ። ድንጋይ ወንድ ኮንክ እኮ እንደዚህ አይደለም። ምን ሴት ላይ አቀማይታ ነው እምቡር ስትይ ነበር። ልክሽን አገኘሽ። አንቺ በእናትሽ ዝም ብለሽ ስነ ስርዓት ያዥ። አንቺ ነሽ እያሰፋፍሽኝ ያለሽ። አትቆሪው ዝም ብዬሽ ነበር። ታውቂያለሽ የመጨረሻ ትዕግስቴ ነበር። ያውልህ ዛሬ ጂኒ ያላነሳሁት እሷ አለች ብዬ ነው። እመነኝ አልፋታም። የእውነት ምንም አታባኔ ያለ ሴት አይደለሁም። ሴት እያለች ባልመታ እኮ ወንድ የፈለክበት በየትኛው ልበት ትወጣለህ? የፈለክበት ይሆናል። ኧረ ዛሬ በጣም ፋሲል ራስን እያሳጣ ነው የምትገኘው እንዴ። አልፋታም፣ ላግኝ አልፋታም። ናኒድ ወፍ አትሄድም። ሂድ እስኪ ሞክረው። ወንድ ካለ አንተ ልብ ካለ እንዴ በሴራ ምናምን ነው እንዴ እነሱን በማጣላት ምናምን ነው ልትጎዳቸው የምታስበው እንጂ አንተ እንደ ወንድ ልጅ ፌስ ቱ ፌስ እስኪ ሞክረው። በፈለክበት ቦታ ናኒድ እያለ እየለመነ ነው አይደለ? እስኪ ልብ ካለህና አንተ እንደምትለው ወንድ ከሆንክ ሂድና ሞክረው። ማቴድም ፋሲል ሂድ በቃ ወደ ቤት ነው። እንሂድ ማለት ምን ማለት ነው? አንተ ራስህ ሂድ እንጂ አንዴ ላውራት እስኪ ሂድ። ምንድነው? ኧረ ምን አገባ? ይደገም የምትሉ ቤተሰቦች ኮሜንት ላይ ይደገም። አንድ ጊዜ አንድ ቡጤ ያስፈልጋታል። ሶስተኛ አንድ ቡጤ ብሩክ አንድ ቡጤ በሰላም ሄድልኝ ከዚህ ራስ ሂድ። ሄድኩም ዛሬ ይዤሽ ነው የምሄደው። ምንም ከምታል ከየት ያመጡ ጥጋበኛ ነህ እዲ ምንም አታመጣም ነገር ስማኝ። እስኪ አሁን ሄደችላ ሰንዝር። እስኪ አሁን ልብ እስኪ ከሷ ፊት አልሰነዝርም ብለዋል አይደል? እስኪ አሁን ሞክርና እንይ ወንድነት። እግዚአብሔርን አልፋታም። እሺ የምር አልፋታም። ዛሬ ቪዲዮ ብዙ ነገር አይቼበታለሁ፣ ተምሬበታለሁ። ቤተሰቦቼ ግን አንድ ነገር ሳልናገር ማለፍ የምፈልገው ነገር አንደኛ ሀይሚ ጥፋተኛ ነሽ። አትውጪ ከተባልሽ አትውጪ፣ አትገናኝ ካለሽ አትገናኝ። ብሩክን ነው መስማት ያለብሽ፣ ብሩክ የሚልሽን ነው መተግበር ያለብሽ። ስለዚህ ነገ ወዳም ለሚፈጠረው ነገር ብሩክ ይሄን ነገር አታድርጊ፣ ይሄን ነገር አድርጊ ካለሽ በቃ ያንን ነገር ተከታይ። ሁለቱ ደግሞ እንደ ወንድ ማውራት የምትፈልጉ ከሆነ ፋሲል ጥራዬ እንደ ወንድ እናውራ እያለ ነው አይደለ? ስነስርዓት መያዝ ካለብህ ስነስርዓት ትይዛለህ። በቡጢ ከፈልክ በቡጢ ስነስርዓት ትይዛለህ። በህግም ከፈልክ በህግ ስነስርዓትህን መያዝ ትችላለህ። እና የዛሬውን ቪዲዮ እንዴት አያችሁ ፋሚሊዎቼ? እስኪ በእናንተ ሀሳብና አስተያየት ደግሞ እኔ ያላየሁበት ፐርስፔክቲቭ ካለ ኮመንት ላይ ያስቀምጡልኝ። እስክንገናኝ ድረስ ይመቻችሁ።